ሰላም ጤና ይስጥልኝ እንደምን ቆያችሁ ውድ አድማጮቻችን ይህ ፋስት ስፖርት ዩብ ነው። በ22ኛ ሳምንት የእንግሊዝ ፕሪሚየር ሊግ በሜዳው ስታንፎርድ ብሪጅ ጠንካራው ብሬንትፎርድን ያስተናገደው ቼልሲ 2-0 በሆነ ውጤት በማሸነፍ ጣፋጭ 3 ነጥብ ወደ ካዝናው አስገብቷል። አዲስ የተሾሙት የቼልሲው አለቃ ሊያም ሮዚነር የመጀመሪያ የፕሪሚየር ሊግ ጨዋታቸውን በድል ጀምረዋል። ጨዋታው ምን ይመስል ነበር የሚለውን ጉዳይ እንመለከታለን። በቼልሲ ባለቤቶች ብዙ ምቾት ያልተሰማቸው የቼልሲ ደጋፊዎች ከጨዋታው በፊት ተቃውሟቸውን አሰምተው ነበረ። ተቃውሟቸው ምን ይመስል ነበር የሚለውን ጉዳይ እንመለከታለን። በአጠቃላይ ጨዋታውን የምንዳስስ ይሆናል። እስከ መጨረሻው አብራችሁን ቆዩ። ቅዳሜ አመሻሽ ልክ 12 ሰዓት ላይ በሜዳው ስታንፎርድ ብሪጅ ጠንካራው ብሬንትፎርድን ያስተናገደው ቼልሲ እንግዲህ 2-0 በሆነ ውጤት በማሸነፍ ጣፋጭ 3 ነጥብ ማሳካት ችሏል። በዚህም እንግዲህ ደረጃውን በእጅጉ ማሻሻል ችሏል። አሁን ኒውካስትል ጨዋታ ከማድረጉ በፊት ቼልሲ 6ኛ ደረጃ ላይ መቀመጥ ችሏል። እንግዲህ ብሬንትፎርድ ያለፉትን 5 ጨዋታዎችን በድል የተወጣ ክለብ ነው። አንዱ ጨዋታ ብቻ ነው የተሸነፈው። ከ5 ጨዋታዎች አራት የፕሪሚየር ሊግ ጨዋታዎችን በማሸነፍ በጥሩ ግስጋሴ ላይ የነበረ ቲም ነው። በዚህ ምክንያት እንግዲህ ከብሬንትፎርድ ከባድ ፈተና ይጠብቀዋል። ቼልሲ ነጥብ ሊጥላል አሊያም ሊሸነፍም የሚችልበት እድል አለ የሚሉ ከጨዋታው በፊት መላምቶች እየተሰጡ ነበረ። የስፖርት ተንታኞችም ትንተናቸውን ሲያቀርቡ ተመልክተናል። ነገር ግን ቼልሲ ይህንን ሁሉ ትንተና ውድቅ በማድረግ 2-0 እንግዲህ በማሸነፍ እጅግ አስፈላጊ የተባለውን ጣፋጭ 3 ነጥብ ወደ ካዝናው ማስገባት ችሏል። አዲስ የተሾሙት የቼልሲው አለቃ ሊያም ሮዚነር የመጀመሪያ የፕሪሚየር ሊግ ጨዋታቸውን ነበር ያደረጉት። ከዚህ በፊት በኤፍኤ ካፕ ጨዋታ ቻርልተን አትሌቲክን 5-1 በሆነ ውጤት በማሸነፍ ነበረ ድላቸውን የጀመሩት። ከዛ በኋላ ከአርሰናል በተደረገው የኤፍኤ ካፕ ጨዋታ 3-2 ተሸንፈው ነበር። አሁን እንግዲህ የመጀመሪያ የፕሪሚየር ሊግ ጨዋታቸውን እንግዲህ ያደረጉት ሊያም ሮዚነር በድል ጀምሯል። እንግዲህ 2-0 እንግዲህ ጠንካራ የተባለውንም ብሬንትፎርድን በሜዳው ስታንፎርድ ብሪጅ የደጋፊዎች ተቃውሞ እንደተጠበቀ ሆኖ ቼልሲ እንግዲህ 2-0 በማሸነፍ ነጥቡን ማሻሻል ችሏል። ጣፋጭም 3 ነጥብ ማግኘት ችሏል። እንግዲህ እስኪ የመጀመሪያውን አሰላለፉን የቼልሲን አሰላለፉ ምን ይመስል ነበር የሚለውን ጉዳይ እንመልከት። እንግዲህ ከዚህ በፊት ከአርሰናል ጋር በነበረው ጨዋታ ላይ በጉዳት ምክንያት ያልተሰለፈው የነበረው ጀምስ ወደ ቋሚነት ተመልሷል። ኮል ፓልመር ወደ ቋሚነት ተመልሶ ነበረ። እንደዚሁም ጋርናቾ እንደዚሁ በቋሚነት ተሰልፏል። እስቲ የተከላካይ ክፍሉን ስንመለከት ጀምስ፣ ቻሎባ፣ ቶሲን እና ኩኩሪያ የቼልሲን የተከላካይ ክፍል ሲመሩ ነበረ። ወይም አሰልጣኝ ሊያም ሮዚነር ይህንን አሰላለፍ ይዘው ወደ ሜዳ ገብተው ነበር። መሃል ላይ ሞሰስ ካይሴዶ ከአርሰናል ጋር በነበረው ጨዋታ ላይ እንዳልነበር በቅጣት እንዳልተሰለፈ ይታወቃል። በዛሬው ዕለት ግን እንግዲህ በቋሚነት ተሰልፎ ነበረ። ኤንዞ ፈርናንዴዝ እንግዲህ አሁን ላይ ጥሩ እንቅስቃሴ በማድረግ ላይ የሚገኘው ኤንዞ ፈርናንዴዝ ከሞሰስ ካይሴዶ ጋር መሃል ላይ ተጣምረው በጨዋታው ተመልክተናል። እንደዚሁም ፔድሮ ኔቶ እና ኮል ፓልመር፣ ጋርናቾ በክንፍና በክንፍ እንደዚሁም በ10 ቁጥር ቦታ ላይ ኮል ፓልመር ተሰልፎ ነበረ። እንደዚሁም በፊት መስመር ላይ ብቸኛው ጂኦ ፔድሮ እንግዲህ የቼልሲን የፊት መስመር እየመራ ወደ ሜዳ ሊገቡ ችሏል። እንግዲህ ቼልሲ በአንጻሩ ጠንካራ የተባለውን አሰላለፍ ይዞ ነበረ ወደ ሜዳ የገባው። እንግዲህ በጨዋታው ላይ ቼልሲ እንደ ቡድን ጥሩ ሲንቀሳቀስ ተመልክተናል። እያንዳንዱ ተጫዋቾች ፐርፌክት ነበሩ ማለት አይቻልም። ኢንዞ ፈርናንዴዝ የተሻለ ነበረ። እንደዚሁም ጀምስም ጥሩ ተንቀሳቅሷል። ከዛ ውጪ ግን ሌሎች ተጫዋቾች ግን በተፈለገው ልክ ተንቀሳቅሷል ብሎ መናገር አይቻልም። ቼልሲ ግን እንደ ቡድን ጥሩ ነበረ። የአሰልጣኙን አዲስ ፎርሜሽንም ለመከተል እንደዚሁም የአሰልጣኙን ታክቲክ ለመተግበር ተጫዋቾች ሞክረዋል። ነገር ግን በተሳካ ሁኔታ ታክቲኩን ተግብሮታል ብዬ አላስብም። ምክንያቱም ሊያም ሮዚነር የሚከተሉት ፍልስፍና ፈጣን ማጥቃት፣ በአንድና በሁለት ተች ቶሎ ወደ ጎል መድረስ የሚሉ ፍልስፍናዎች ይገኙበታል። በዚህ ጨዋታ ግን ይህንን አልተመለከትንም። ሞር የሊያም ሮዚነር ያጨዋወት ስልት ሙሉ ተግብረውት የተመለከትነው ቼልሲ ከቻርልተን አትሌቲክ ባደረገው ጨዋታ ነበረ። በዚህኛው ጨዋታ ግን ይህንን በሚገባ የቼልሲ ተጫዋቾች ለመተግበር ሲቸገሩ ተመልክተናል። ምናልባትም ብሬንትፎርድ እጅግ ጠንካራው ቲም ስለሆነ ምናልባትም በብሬንትፎርድ ጥንካሬ የተነሳ ይመስለኛል እንግዲህ ቼልሲ በሚገባ የአሰልጣኙን ታክቲክ መተግበር ያልቻሉት ብዬ አስባለሁ።
አሌሃንድሮ ጋርናቾ በመስመር በኩል ጥሩ እንቅስቃሴ ሲያደርግ ነበር። ነገር ግን መጨረሻ ላይ ፋይናል ሰርድ የሚባለው ላይ ውጤታማ ክሮሶችን ሲያደርግ አልነበረም። ነገር ግን ፍሪ የሆኑ ኳሶችን በመስመር በኩል በተደጋጋሚ ሲለቀቅለት ነበር፣ በተለይ ከረፍት በፊት ማለት ነው። መሃል ላይ ኢንዞ ፈርናንዴስ ጥሩ ነበረ። ኮል ፓልመር ያው ከጉዳት እንደተመለሰ ይታወቃል። ከጉዳት ከተመለሰ በኋላ የድሮውን ኮል ፓልመር እየተመለከትን አይደለም። በእርግጥ ያን ያህል መጥፎ ነው ብሎ መናገር አይቻልም። ነገር ግን ኮል ፓልመር ድሮ በምናውቀው ልክ ተንቀሳቅሷል ብሎ መናገር ይከብዳል። እንደዚሁም ፔድሮ ኔቶ መቀዛቀዝ አይችበታለሁ በዚህ ጨዋታው ላይ እንደ ሌላ ጊዜ በደንብ ክሮሶችን ሲያደርግ አልነበረም። ኳስ በመስመር ገፋለሁ ብሎ እንደዚሁ ሲቀማ ተመልክተናልና እሱም እንደዚሁ እንዳጠቃላይ በጣም ጥሩ ነበር ብሎ መናገር አይቻልም። ተከላካያችን ላይ በርካታ ጊዜ ቼልሲ ላይ ጎል እንዲቆጠር ምክንያት ወይም ደግሞ ደካማ የተከላካይ ተጫዋች ሲባል የነበረው ቶሲን በዛሬው ዕለት ጥሩ ሲንቀሳቀስ ተመልክቻለሁ። የብሬንትፎርድ ተጫዋቾችን ሲያስጠላ አጥቂዎችን በሚገባ ማርክ ሲያደርግ ነበርና በዛሬው ጨዋታ ላይ ቶሲን ጥሩ ተንቀሳቅሷል ብሎ መናገር ይቻላል። ማርኮ ኩኩሪያም እንደዚሁ መጥፎ አልነበረም። ግን እንዳጠቃላይ ቲሙ ሁሉም ቲም እንደ ቲም ለመንቀሳቀስ ሞክሯል። ነገር ግን ቼልሲ በአብዛኛው በሙከራም ሊሆን ይችላል በፖል ፖዚሽንም በሁሉም ነገር በብሬንትፎርድ ተበልጦ ነበረ። ነገር ግን ቼልሲ እንደ ቡድን ጥሩ ተጫውቶ ጣፋጭ የሆነ 3 ነጥብ ማሳካት ችሏል። እንግዲህ በአሁኑ ሰዓት ዋናው የሚያስፈልገው 3 ነጥብ ነው። ተፎካካሪ ቲሞች ወደፊት በጣም ገስግሷል፣ ከቼልሲ በነጥብ እየራቁ ይገኛሉና ይህንን እንግዲህ ለመመከት ቼልሲ ጥሩ ባልሆነው ጨዋታ ላይ 3 ነጥብ ይዞ መውጣቱ በእጅጉ የሚያስመሰግን ነው ብዬ አስባለሁ። እንግዲህ ጨዋታው የተጀመረ አካባቢ አሌሃንድሮ ጋርናቾ ያለቀለት ኳስ አምክኗል። ከፔድሮ ኔቶ የተሻገረለትን ኳስ በቀላሉ ማስቆጠር ይችል ነበር። ይህንንም ሳያደርግ ቀርቷልና አልፎ አልፎ ቼልሲ ሙከራዎችን አድርጓል። ነገር ግን ሙከራ በማድረግ ረገድ በደንብ ወደፊት በመጠጋት ረገድ ብሬንትፎርዶች ጠንካራ ነበሩ ብሎ መናገር ይቻላል። ከረፍት በፊት እንግዲህ የቼልሲ ተጫዋቾች አስደንጋጭ የሆነ ሙከራ ባያደርጉም ወደ ጎል ለመድረስ ጥረቶችን ሲያደርጉ ተመልክተናል። ጆ ፔድሮ 26ኛው ደቂቃ ላይ እንግዲህ አስደናቂ ጎል በማስቆጠር ቼልሲን መሪ ማድረግ ችሏል። እንግዲህ የፔድሮ ኳስ መጀመሪያ ላይ ኦፍሳይድ ተብሎ ተሽሮ ነበር። ነገር ግን በኋላ ላይ በቫር ታይቶ ጆ ፔድሮ ኦፍሳይድ አልገባም በማለት እንግዲህ ጎሉን አጽድቆታል። በዚህም እንግዲህ ቼልሲ 1-0 እንዲመራ አስችሎት ወደ ሌላ ተጨማሪ ጎል ሳይቆጠር ወደ መልበሻ ክፍል አምርቷል ማለት ነው። እንግዲህ የሁለተኛው 45ን ስንመለከት ቼልሲ ከመጀመሪያው 45 የተሻለ እንቅስቃሴ አሳይቷል ብሎ መናገር አይቻልም። ከመጀመሪያው 45 ተመሳሳይ የሆነ እንቅስቃሴዎችን ሲያደርግ ተመልክተናል። ሞር የብሬንትፎርድ ተጫዋቾች ጫና ፈጥረው የቼልሲን ተከላካዮች ሲያስጨንቁ ተመልክተናል። በአንጻሩ ደግሞ ቼልሲ ወደ አልፎ አልፎ ወደፊት ከመጠጋት በስተቀር ሞር ለመከላከልና ውጤት ይዞ ለመውጣትም እንደዚሁ ጥረት ሲያደርጉ ተመልክተናልና ከረፍት በፊት ያየነውን አይነት ጨዋታ ነው እንግዲህ ከረፍት በኋላ የተመለከትነው። በቼልሲ በኩል የተለየ ከረፍት በፊት የነበረው ነገር አሻሽሎ መጥቷል ብዬ የማስበው ነገር የለም። ከረፍት በፊት የነበረውን አይነት ስታይል ይዞ ነው እንግዲህ ከረፍት በኋላም እንግዲህ ጨዋታን ማድረግ የቻለው። ከረፍት በኋላ አሰልጣኝ ሊያም ሮይዝዊነር እንግዲህ አንዳንድ ተጫዋቾችን ቀይሮ ለማስገባት ሞክረዋል። በጨዋታው ላይ እንግዲህ ያን ያህል ጥሩ ያልነበረውን አሌሃንድሮ ጋርናቾን አስወጥተው እንግዲህ የቼልሲን የመሃል ክፍል ለማጠናከር በሚል አንድሬ ሳንቶስን ወደ ሜዳ አስገብተዋል። ይህም ጥሩ ቅያሬ ነው ብሎ መናገር ይቻላል። እንደዚሁ ፎፋናም እንደዚሁ ተቀይሮ ሊገባ ችሏል ማለት ነው። እንግዲህ በጋርናቾ ተቀይሮ የገባው አንድሬ ሳንቶስ እንደዚሁ የመሃሉን ክፍል በመቆጣጠር ረገድ ከካይሴዶ ጋር ቅንጅት በመፍጠር እንግዲህ ጥሩ እንቅስቃሴ ሲያደርግ ተመልክተነው ቼልሲን ሞር ባላንስ የሆነ አጫዋት እንዲያደርግ ማስቻል የቻለ ተጫዋች ነው። ሌላው ጆ ፔድሮን ቀይሮ የገባው ሊያም ዴላፕ ነበረ። 73-74ኛው ደቂቃ ላይ እንግዲህ ሊያም ዴላፕ ተቀይሮ ገብቶ ልክ እንደገባ 75ኛው ደቂቃ ላይ እንግዲህ በረኛውን ኳስ ቀምቶ ጎል ለማስቆጠር በሚሞክርበት ሰዓት በበረኛው በመጠለፉ ዳኛው ፔናልቲ መስጠት ችሏል። 76ኛው ደቂቃ ላይ እንግዲህ ኮል ፓልመር ፔናልቲውን በአስደናቂ ሁኔታ አስቆጥሮ እንግዲህ
ቼልሲ 2-0 እንዲመራ አስችሏልና በዚህም የቼልሲ ደጋፊዎች እፎይታን አግኝቷል ብሎ መናገር ይቻላል። ምክንያቱም ቼልሲ 1-0 እየመራ በነበረበት ወቅት ብሬንትፎርዶች ጠንካራ እንቅስቃሴ በጣም ፕረስ አድርጎ እየተጫወቱ ስለነበር ብሬንትፎርዶች ጎል ያስቆጥሩ ይሆኑ የሚል ፍራቻ ነበረ። ነገር ግን ፓልመር እንግዲህ 76ኛው ደቂቃ ላይ ጥሩ የፔናልቲ ጎል አስቆጥሮ ቼልሲን 2-0 እንዲመራ በማድረግ የቼልሲ ደጋፊዎችን እንዲረጋጉ አድርጓቸዋል። ከዛ በኋላ እንግዲህ የቼልሲ አልፎ አልፎ የቼልሲ ተጫዋቾች ወደፊት ለመሄድ ሞክረዋል። በአንጻሩ ግን የብሬንትፎርድ ተጫዋቾች ነበሩ ሞር በማጥቃት ጎሎችን ለማስቆጠር ጥረት ሲያደርጉ ኳስን በመቆጣጠር ረገድም የተሻሉ ሆነው ሲገኙ የነበረውና ጨዋታው እንግዲህ በዚህ መልኩ ሊጠናቀቅ ችሏል ማለት ነው። አሰልጣኝ ሊያም ሮዚነር እንግዲህ አሰልጣኝ ኢንዞ ማሬስካ በቅያሪ ወቅት ይሳሳቱባቸው የነበሩባቸውን ጉዳዮች አሻሽለዋል ብሎ መናገር ይቻላል። ጥሩ እንቅስቃሴ ያልነበራቸውን ተጫዋቾች በፍጥነት ሲቀይሩ ተመልክተናል። እንደዚሁም ለሌሎች ተጫዋቾችም እድል ሰጥተዋል። ነሃቶን ቀይሮ አስገብተዋል። አቾምፖንግ እንደዚሁ ወደ ሜዳ ተቀይሮ እንዲገባ አድርጓልና አሰልጣኙ የአቀያየር ስልታቸው መጥፎ ነው ብሎ መናገር አይቻልም። ጨዋታውን ለመቀየር የሚያደርጉት ጥረት ጥሩ ነበር ብሎ መናገር ይቻላል። ሌላው ደግሞ በረኛ ሳንቼዝ ጥሩ ያለቀላቸውን ኳሶች አድኗል። ጥሩ ነበረ በዚህ ጨዋታ ላይ። ባለፈው ከአርሰናል በነበረው ጨዋታ ላይ እንግዲህ 2 ኳሶች በሱ ስህተት እንደተቆጠሩ ይታወቃል። ያንንም በዛሬው ጨዋታ ላይ ክሷል ብሎ መናገር ይቻላል። ያለቀለት ኳስ ሲያድን ተመልክተናል። እስኪ የጨዋታውን አጠቃላይ ቁጥራዊ አሃዞችን እንመልከት። በአብዛኛው ብሬንትፎርዶች በሁሉም ቁጥራዊ አሃዞች ከቼልሲ የበለጡ ነበር ብሎ መናገር ይቻላል። ለምሳሌ ወደ ጎል በመሞከር ሾት በማድረግ 16 ጊዜ ብሬንትፎርዶች መሞከር ችሏል። በአንጻሩ ቼልሲ 6 ኳስ ብቻ ነው ወደ ጎል መሞከር የቻሉት። ለዚህም ኦን ታርጌት ቀጥታ ወደ ጎል በመሞከር ቼልሲ 2 ብቻ ነው ማድረግ የቻለው፣ እነዛ የተቆጠሩ 2 ጎሎች ማለት ነው። በአንጻሩ ብሬንትፎርዶች 5 ጎሎችን ቀጥታ ወደ ጎል ሙከራ ማድረግ ችሏል። ፖሰሽንም እንደዚሁ የኳስ ቁጥጥርን ስንመለከት የተሻሉ ነበሩ። በትንሹም ቢሆን ቼልሲ 47% ነበር፣ ብሬንትፎርዶች 53% ነበሩ። በዚህም የተሻሉ ነበር። ኳስ በማንሸራሸር ፓስ በማድረግ ቼልሲ 432 ነው፣ ብሬንትፎርዶች 491 ጊዜ ኳስ ማንሸራሸር ችሏል። ኮርና ቼልሲ 3 ብቻ ነው ያገኘው፣ በአንጻሩ ብሬንትፎርዶች 9 ኮርና ማግኘት ችሏል። ፋውል ቼልሲ 7 ጊዜ ፋውል ሲሰሩ፣ እንደዚሁም ብሬንትፎርዶች 9 ጊዜ መስራት ችሏል። ቢጫ ካርድ ቼልሲ 3 ተጫዋቾች ቢጫ ካርድ አግኝቷል። በአንጻሩ ብሬንትፎርዶች 2 ተጫዋች ብቻ ነው ቢጫ ካርድ ያገኙትና አጠቃላይ የጨዋታውን ስታቲስቲክስ ስንመለከት ቁጥራዊ አሃዞችን ስንመለከት ብሬንትፎርድ በብዙ መልኩ የተሻለ ነው ብሎ መናገር ይቻላል። ነገር ግን ዋናው 3 ነጥብ ማግኘት ነው። በዚህ ሰዓት 3 ነጥብ እጅግ አስፈላጊ ነውና ምንም እንኳን በብሬንትፎርድ ቼልሲ ቢበለጥም 3 ነጥብ ማሳካቱ እጅግ አስደሳች ነው ብሎ መናገር ይቻላል። በዚህም እንግዲህ ቼልሲ ከነበረበት 8ኛ ደረጃ ወደ 6ኛ ደረጃ መምጣት ችሏል። ኒውካስል ሳይጫወት ማለት ነው። ኒውካስል ምናልባት የሚያሸንፍ ከሆነ በነጥብ ቼልሲን ስለሚበልጥ እንግዲህ ደረጃው ሊቀያየር ይችላል። በዛሬው ጨዋታ እንግዲህ ማንቸስተር ሲቲ በማንቸስተር ዩናይትድ መሸነፉ ቼልሲ እንግዲህ ከሲቲ ያለው የነጥብ ልዩነት ዝቅ እንዲል፣ እንደዚሁም ሊቨርፑልም እንደዚሁ ከበርንሌ ጋር በሜዳው አንድ አቻ ነው የተለያየውና ይህም እንግዲህ ከሲቲ በአጭር ርቀት እንዲገኝ አስችሎታልና በቀጣይ እንግዲህ ቼልሲ ቋሚነት የሚያሸንፍ ከሆነ ወደ 3 ወደ 2 የማይመጣበት ምክንያት አለ ብዬ አላስብምና የዛሬው ውጤት እጅግ አስደሳች ነው ብሎ መናገር ይቻላል። በመቀጠል እንግዲህ እስኪ የቼልሲ ደጋፊዎች በስታንፎርድ ብሪጅ ያደረጉትን ተቃውሞ እንመልከት። እንግዲህ ከጨዋታው በፊት የቼልሲ ደጋፊዎች ተቃውሞ ያደርጋሉ ተብሎ በሰፊው ሲዘገብ ነበረ። እንደዚሁም ጨዋታው ከመጀመሩ በፊት በስታንፎርድ ብሪጅ የሚገኙ የቼልሲ ደጋፊዎች ተቃውሞ ሲያደርጉ ተመልክተናል። ኤግባሊ አውት፣ ክለባችንን መልሱልን የሚሉ መፈክሮችን አይተናል። በእርግጥ ሜዳ ውስጥ ያን ያህል የተጠናከረ ተቃውሞ አልነበረም። አልፎ አልፎ ተቃውሞች እንደነበሩ ተዘግቧል። ነገር ግን ከጨዋታው በፊት የቼልሲ ደጋፊዎች የተለያዩ ባነሮችን በመያዝ የቼልሲ ባለሀብቶችን ሲወቅሱ ተመልክተናል። በተለይ ኤግባሊ የተባለውን የቼልሲ ባለሀብት በእጅጉ ነው እሱን የተቃወሙት። ምክንያቱም አሁን ላይ እንግዲህ ቼልሲ ወጣቶች ላይ ብቻ እንዲያተኩር እንደዚሁም ተጫዋቾች እንዲሰለፉ ግፊት በማድረግ አሰልጣኙን በመጫን እንግዲህ
አሁን ላይ ኤግባሊ ነው ይሄ ሁሉ የሚያደርገው የሚል ተቃውሞች ይነሱበታልና በዚህም የተበሳጩ ቼልሲ ደጋፊዎች ከቼልሲ ውጣለን ክለባችንን መልሱልን የሚል እንግዲህ ተቃውሞ ሲያሰቡ ተመልክተናል። እንደዚሁም የቡድኑ ሌላኛው ባለሀብት ቦህሌ ላይም እንደዚሁ ተቃውሟቸውን አሰምቷል። የተቃውሟቸው ዋና መነሻ ምንድነው? ቼልሲ ወጣቶችን እየሰበሰበ መሸጥ ከዛ ትርፍ ማጋበስ መሆን የለበትም። ቼልሲ የዋንጫ ክለብ ነው። ጥሩ ተጫዋቾች ወደ ቼልሲ መተው ቼልሲ ዋንጫዎችን ማሸነፍ አለበት። ተጫዋቾችን እየሸጠ ገቢ የሚያገኝ ክለብ ብቻ መሆን የለበትም። የቼልሲ ባለሀብቶች ይህን ነገር ሊያስተካክሉ ይገባል የሚል እንግዲህ ከፍተኛ ተቃውሞ ከጨዋታው በፊት ሲያደርጉ ተመልክተናል። ምናልባትም እነዚህ የቼልሲ ባለሀብቶች የቼልሲ ደጋፊዎችን ተቃውሞ ተመልክተው ያሻሽላሉ ወይስ በዚሁ ይቀጥላሉ የሚለው ነገር ወደፊት የሚታይ ይሆናል። ነገር ግን ማያሻሽሉ ከሆነ ወጣቶችን ለመሸጥና ለመግዛት ላይ ብቻ የሚያተኩሩ ከሆነ መላው ቼልሲ ደጋፊ ተቃውሞ እንደሚያቀርብባቸው ግልጽ ነውና ዛሬም ተቃውሞ ተደርጓል የሚለው እንግዲህ የዛሬው ርዕስ ነው። እንግዲህ እስካሁን እንግዲህ የቼልሲ አጠቃላይ የጨዋታ ሁኔታ ይሄን ይመስላል። ሌሎች ዘገባዎች ሲኖሩ እንግዲህ ተመልሼ የማቀርብላችሁ ይሆናል። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። መልካም ጊዜ